ሌላኛው ጥያቄ ክርስቲያኖች ሰላምታ ሲያቀርቡልን መመለስና እኛም ለነሱ ሰላምታ ማቅረብ በሸሪዓችን እንዴት ይታያል የሚል ጥያቄ ነው። ለነሱ የተለመደውን እስላማዊ ሰላምታ ማቅረብ አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም አይሁድና ነሳራን ቀድማችሁ ሰላም አለይኩም አትበሏቸው ብላ አማ እነሱ ሰላም ያሉ እንደሆነ ሰላም ያሉበት ቃልና የሰላምታው አይነት የሚወስነው ይሆናል። በዲኑ የተቀመጠውን ትክክለኛውን ሰላምታ በግልጽ ካስቀመጡ አሰላሙ አለይኩም ካሉ ወአለይኩም ሰላም ይባላሉ ያሉ ዑለሞች አሉ። ሌሎች ደግሞ በየትኛውም ሁኔታ ላይ ካፈር ወአለይኩም ሰላም አይባልም ወአለይኩም ብቻ ነው የሚባለው ያሉም በርካታ ዑለሞች አሉ። እዘን ሰላምታው ስድብ ያለበት መሆኑን ካረጋገጠን ወአለይኩም እንላለን። አንዳንዴ ሰላምታው ግልጽ የሆነ ስድብ ያለበት ትችት ያለበት ሊሆን ይችላል። አይሁዶች ለነብይ አሰላሙ አለይኩም ያሉ ሸፍነው ይሳደቡ እንደነበረው ማለት ነው። ሞት አንተ ላይ ይሁን ማለት ነው። አሰላሙ አለይኩም ማለት ትክክለኛው አሰላሙ አለይኩም። በዚህ መልኩ ሰላምታ ሲያቀርቡ ነብዩ ወአለይኩም እናንተው ላይ ነበር የሚሏቸው። አሊያ ደግሞ ልንጠርጠር እንችላለን፣ ምን እንዳለ በትክክል ላንሰማ እንችላለን። ይሄንም ወአለይኩም ይባላል። አማ ግልጽ በሆነ መልኩ አሰላሙ አለይኩም ካለን ይሄንንም ከሰማና ካረጋገጠን መመለስ ይቻላል አይቻልም በዑለሞች መሃል ኺላፍ አለበት። የተወሰኑት በሁሉም ሁኔታ ላይ ወአለይኩም ብቻ ነው የሚባለው ሲሉ፣ የተወሰኑ ዑለሞች ወአለይኩም ሰላም ብሎ መመለስ ይቻላል ብለው። ኢብኑል ቀይም ረሂመሁላህ ተዓላ فلو تحقق السامع أن الذي قال له سلام عليكم لا شك فيه فهل له أن يقول وعليك السلام أو يقتصر على قوله وعليك، فالذي تقتضيه الأدلة وقواعد الشريعة أن يقال له وعليك السلام، فإن هذا من باب العدل، والله تعالى يأمر بالعدل والإحسان بلواه رحمة الله عليه. فتككل سلام عليكم إن دالن كارغاغدن وعليكم السلام بلن مملس انشلالن በርካታ ደሊሎችና የዲናችን መርሆችም ይሄን ነው የሚያጠናክሩት። አላህ ተባረከ ወተዓላ ፍትህን ይወዳል፣ ፍትሃዊና በጎ አድራጊ እንድንሆንም አዞናል። ምክንያቱም ቁርአን ላይ ሰላም ከተባላችሁ ሰላምታ ከቀረበላችሁ ሰላምታውን መልሱት ብሏል። ካፍሩ ሰላም አለይኩም ካለን ሰላም አለይኩም እንለዋለን። ከሌሎች ሐዲሶች ጋር አይጋጭም ወይ? አዎ አይጋጭም። ሌሎች ሐዲሶች ላይ ወአለይኩም በሉ የተባለው አሰላሙ አለይኩም ብለው ከተሳደቡ ነው፣ ሞት ለእናንተ ይሁን ካሉ ነው። አሊያ ደግሞ ያቀረቡት ሰላምታ ምንነቱ ግልጽ ካልሆነልን ነው ወአለይኩም አንተው ላይ የሚባለው። ጥሩ ከሆነም ጥሩ እሱ ላይ ይሆናል፣ መጥፎ ከሆነም ያቀረበው ሰላምታ መጥፎ እሱ ላይ ይሆናል። አማ በግልጽ ሰላም አለይኩም ካለ ወአለይኩም ሰላም እንላለን ብለዋል። ሰሒሁም ራጂሁም ይሄ ነው። ላኪን እኛ ቀድመን ሰላም አለይኩም እንላቸው። ደህና አደራችሁ ብሎ መጀመር ሰላም አለይኩም እንደማለት አይደለም፣ አይከለከልም። ሆኖም እሱ ቀድሞ እንዲል ማድረጉ የተሻለ ነው። በተወሰነ መልኩ የአክብሮት መገለጫ ነው። ሰላም ካለን ትክክለኛ ከሆነ ሰላሙን እንመልሳለን።